ከመሸ ከድንበሩ ውጊያ እጅግ አስጨናቂ መረጃ ተሰምቷል። በምዕራብ አቅጣጫ ኢትዮጵያ ድንበር ጦሩ በቆረጣ ተመቷል። በርካታ ወታደሮች እንደ ቅጠል የረገፉበት ውጊያ እንደነበር ዘገባዎች አረጋግጠዋል። ሰራዊቱን ለመክበብ የተንቀሳቀሰው ጦር ከቀናት ለአስጨራሽ ትንቅንቅ በኋላ እጅ ሰጥቷል። በርካታ ወታደሮች ተገድለዋል። የጦር መሳሪያዎችም ተማርከዋል። ወታደራዊ ካምፖችም ወድመዋል ነው የተባለው። በአየርና በምድር ጭምር የተደረገው ይህ ውጊያ የኢትዮጵያን ድንበር ሲያስጨንቅ ውሏል። በዝርዝር የምታደምጡት መረጃችን ነው። ሩሲያ ከዩክሬን ክሪሚያን እንደጠቀለለችው ኢትዮጵያም አሰብን ከኤርትራ ነጥቃ ወደ ራሷ ልትጠቀልለው ትችላለች ሲሉ ኤርትራዊ የፖለቲካ ተንታኝ ተናገሩ። ሻቢያ ኤርትራን ይዞ የሚጠፋበት ጊዜ መቃረቡ ሲሰማ ኤርትራውያን የሀገራቸው ጣፋንታ በእጅጉ እንደሚያሳስባቸው በጭንቀት እየተናገሩ ይገኛሉ። ኢትዮጵያ አሰብን እንደ ክሪሚያ ልትቆጣጠርና ልትጠቀልል የምትችልበት እድል ከጊዜ ወደ ጊዜ እየሰፋ መሆኑንም ኤርትራዊ የፖለቲካ ተንታኝ በዛሬው ዕለት መናገራቸው በአዲ ሃሎ ቤተ መንግስት ከባድ ድንጋጤን ፈጥሯል። ተሰሙታላችሁ። ድርድሮች ስኬታማ ከሆኑ በዘላቂነት የተለወጠች ኢራንን ታያላችሁ ሲሉ የአሜሪካው ምክትል ጠቅላይ ሚኒስትር ተናገሩ። ቫንስ በቃል ምጥልልሳቸው ከኢራን ጋር የሚደረጉ ድርድሮች ስኬታማ ከሆኑ የተለወጠች ኢራንን ታያላችሁ፣ ኢራን ቀጠናዊ ሽብርና አለመረጋጋትን እንደማትደግፍ እንዲሁም በዘላቂነት የኒውክሌር ፍላጎቷን እንደምትሰርዝም ተደምጧል። ተሰሙታላችሁ። በኢትዮጵያ አነጋጋሪ አዋጆች መጽደቃቸውን ቀጥለዋል። በትላንትናው ዕለት የጸደቀው አዋጅ ደግሞ ሚስጥር የሚያባክኑ የመንግስት ሰራተኞችና አመራሮች ለእስር እንዲዳረጉ የሚፈቅድ አዋጅ ይፋ ተደርጓል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ ግብዣችን ነው። አሁን ወደ ዝርዝር ዘገባዎቹ እናመራለን። ድንበር ላይ ውጊያው አይሏል። ጦሩ በቆረጣ ተመቷል። ጀነራሉ የሚመሩት ኃይል ድል እንደቀናቸው ወደ ኢትዮጵያ ድንበርም እየገሰገሱ ስለመሆናቸው በዛሬው ዕለት ይፋ አድርገዋል። የሱዳን ጦርነት ቀስ በቀስ ዳዴ እያለ ወደ ኢትዮጵያ ድንበር መስፋፋቱን እንዲሁም መዛመቱን እንደቀጠለ ይገኛል። በፈጥኖ ደራሽ ኃይሉና በጀነራል አልቡርሃን ጦር መካከል በኢትዮጵያ ድንበር ብሉ ናይል ግዛት የሚደረገው የሞት ሽረት ትንቅንቅ እንደቀጠለ ይገኛል። ውጊያው ከሰሞኑ የቀጠለም ሲሆን ጀነራል አልቡርሃን ጦርም በኢትዮጵያ ድንበር አቅራቢያ ከፍተኛ ድል እየቀናኝ ነው ሲል አውጇል። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ እያካሄደ ባለው ውጊያ ድል እንደቀናው በዛሬው ዕለት ይፋ አድርጓል። የጦር ኃይሉ መኮንኖች ለሬዲዮ ዳባንጋ እንደተናገሩት ሰራዊታቸው አሁን ወደ ደቡባዊ ብሉ ናይል ግዛት እየገሰገሰ ሲሆን ወደ አልኩምሩክ የሚወስደውን መንገድ ለማስጠበቅ እያካሄደ ባለው ዘመቻ ማጃና ሱርኩም የተባሉ ቦታዎችን ስለመቆጣጠሩ ነው የተናገሩት። መኮንኖቹ ጨምሮም ተፋላሚው ፈጥኖ ደራሽ ኃይል ከእሁድ ዕለት ጀምሮ ሳሊ አልኩምሩክን በመክበብ የጦር ኃይላቸውን ግስጋሴ ለማስቆም ሞክሮ እንደነበር ይገልጻሉ። ይሁንና በተካሄደው ከፍተኛ ውጊያ ድል መቀናጀት መቻላቸውን ጠቅሰዋል። እንደ ዘገባው ማጃና ሱርኩም የተባሉት ቦታዎች ከወራት በፊት በፈጥኖ ደራሽ ኃይሉና አጋሩ በሆኑት ታጣቂዎች ቁጥጥር ስር ገብተው የቆዩ ናቸው። የጦር ኃይሉ እነዚህም ቦታዎች ከፈጥኖ ደራሽ ኃይሉ መልሶ ለመንጠቅ መቻሉን የገለጸው ዘገባው ይሁንና ብሉ ናይል ግዛትን በአሁኑ ወቅት ሁለቱም ተፋላሚዎች እንደተከፋፈሉ አስታውቀዋል። በዚህ ግዛት ውስጥ እየተካሄደ ባለው ወራትን ባስቆጠረው ጦርነት ከ10 ሺህ በላይ ሰዎች መፈናቀላቸውንም አስረድቷል። ይህ በእንዲህ እንዳለ የሱዳን ጦር በምዕራባዊ ዳርፉር ግዛት ከቻድ ጋር በሚያዋሰነው አካባቢም ሌላ ድል እንዳገኘ ነው የገለጸው። መቀመጫውን በፖርት ሱዳን ያደረጉት የምዕራብ ዳርፉር አስተዳዳሪው ባህር አልዲን ካማራ በሰጡት መግለጫ ከመንግስት ኃይሎች ጋር የተጣመሩ ታጣቂዎች ወደፊት በመገስገስ ላይ መሆናቸውን ገልጸው ክልሉ ነጻ እስከሚወጣ ድረስ ውጊያው ይቀጥላል ብለዋል። በሌላ በኩል የጦር ኃይሉ በሰሜናዊ ዳርፉር አካባቢም ሁለት መንደሮችን ነጻ ለማውጣት መቻሉን ይፋ አድርጓል። እንደ ዘገባው የአልቡርሃን ኃይሎች ባለፉት ቀናት እነዚህን ድሎች ማግኘታቸውን ቢናገሩም አብዛኛው የዳርፉር ክፍል ግን አሁንም በፈጥኖ ደራሽ ኃይሉ ቁጥጥር ስር እንደሚገኝ ነው ዘገባዎች የሚያመላክቱት። በኢትዮጵያ ድንበር ብሉ ናይል ግዛት በፈጥኖ ደራሽ ኃይሉና በሱዳን ጦር ኃይል መካከል እየተደረገ ባለው ውጊያ የህወሓት ኃይሎች ማለትም አርሚ 7 እየተሳተፉ እንደሚገኙ መረጃዎች ያመላክታሉ። ከሰሞኑ ከኤንቢሲ ቴሌቪዥን ጣቢያ ጋር ቃለመጠይቅ ያደረጉት የቀድሞ የህወሓት ከፍተኛ ወታደር
ወታደራዊ አዛዥ ሌተናል ጀነራል ጻድቃን ገብረትንሳኤ የህወሓት ታጣቂዎች በኩርሙክ አካባቢ ብሉ ናይል ግዛት ከአልቡርሃን ኃይል ጋር ወግነው እየተዋጉ ነው በማለት ተደምጠው ነበር። አክለውም ህወሓት በዚህ አቅጣጫ ውጊያ ለመክፈት እየተንቀሳቀሰ እንደሚገኝ ጠቁመው ከግብጽና ከሱዳን ጦር ኃይል ድጋፍ አገኛለሁ የሚል እቅድ አለው በማለት ተደምጠው ነበር። በቅርብ ወራት ውስጥ በሱዳን ብሉ ናይል ግዛት ውስጥ ውጊያ እየተጠናከረ ሲሆን አካባቢው ኢትዮጵያን ከደቡብ ሱዳን ጋር በሚያዋስን ድንበር ላይ የሚገኝና ስትራቴጂካዊ ጠቀሜታ ያለው ቦታ በመሆኑ በእርስ በርሱ ጦርነት ውስጥ ቁልፍ ግንባር ነው። የሱዳን ወታደራዊ ኃይሎች ከቤንሻንጉል ጉሙዝ ጋር በሚያዋስኑ የድንበር አካባቢዎች ላይ ጭምር ወታደራዊ ስምሪታቸውን በከፍተኛ ሁኔታ እያጠናከሩ ነው። በዚህ ወር መጀመሪያ የሱዳን ሰራዊት በአካባቢው ዙሪያ ያሉትን የመጨረሻዎቹን የአማጽያን ምሽጎች ማውደሙን ተከትሎ ወታደሮቹ ወደ ድንበር ከተማዋ ኩርሙክ እየገሰገሱ መሆኑን ማስታወቁን እዚህ ቀደም ሱዳን ትሪቡን መዘገቡ የሚዘነጋ አይደለም። ኢትዮጵያ ኤርትራን ልትጠቀልል እንደምትችል ተንታኙ ገለጹ። ኤርትራ እንደ ክሪሚያ የመሆን እድሏ እጅግ ሰፊ ነው ብለዋል። ሻዕቢያ ኤርትራን ይዞ የሚጠፋበት ጊዜ መቃረቡ የተሰማ ሲሆን ኤርትራውያን የሀገራቸው ዕጣ ፈንታ በእጅጉ እንደሚያሳስባቸውም እየተናገሩ ነው። አምባገነኑ የኢሳያስ አፈወርቂ አገዛዝ ኤርትራን ሀገራቸውን ይዞ እንዳይጠፋ ስጋት እንዳላቸው በስደት የሚኖሩ ኤርትራውያን እየተናገሩ ይገኛሉ። ኢትዮጵያ አሰብን እንደ ክሪሚያ ልትቆጣጠር የምትችልበት እድል ጊዜ ወደ ጊዜ እየሰፋ መሆኑን ኤርትራዊ የፖለቲካ ተንታኝ ለጀርመን ድምጽ ተናግሯል። ሩሲያ ክሪሚያን ከዩክሬን ግዛት ነጥላ እንደጠቀለለች ኢትዮጵያም አሰብን በተመሳሳይ ሁኔታ የምትቆጣጠርበት አዝማሚያ እየሰፋ ነው ብሏል የፖለቲካ አዋቂው። ኤርትራን ያቆረቆዘው ሻዕቢያ አሰብን ከኢትዮጵያ የመከላከል አቅም እንደሌለውና የሀገሪቱን ሕልውና አደጋ ላይ መጣሉን ራሳቸው ኤርትራውያን እየተናገሩና እየመሰከሩ ናቸው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ባለፈው ሳምንት ስለ ኤርትራ ሀገር ሆኖ የመቀጠል ስጋት የሰጡት ትንቢታዊ ትንታኔ ዛሬም ኤርትራውያንን በስፋት እያነጋገረ ነው። በጌታቸው ትንታኔ ስለ ሀገራቸው የወደፊት ዕጣ ፈንታ እየተነጋገሩ የሚገኙ ኤርትራውያን ስጋቱ ተጨባጭ መሆኑንም ይገልጻሉ። የአፍሪካ ቀንድ ፖለቲካን በቅርበት ተከታትለው በመተንተን የሚታወቁት መቀመጫቸውን ኢንግላንድ ያደረጉት ትውልደ ኤርትራዊ የፖለቲካ ተንታኝ አብዱራህማን ሰይድ ኤርትራ ጌታቸው ካነሱት ስጋት ነጻ አይደለችም ሲሉ ተደምጠዋል። ለዚህ ነው እኔ ራሴ ከሁለት አስርተ ዓመታት በፊት ጀምሮ ሲያሳስበኝ የነበረውና እስካሁንም የሚያሳስበኝ ተቋማት በሌሉበት ሀገር ግፍ እንደ ፍትህ ስለሚቆጠር አደገኛ ነው በማለት ተንታኙ ማብራሪያቸውን ሰጥቷል። ከኢሳያስ አፈወርቂ ስልጣን ማብቃት በኋላ የኤርትራን የሀገርነት ህልውና ስጋት እጅግ የከፋ የሚያደርገው አሁን ላይ ከተቋማት ግንባታ ይልቅ በአንድ ግለሰብ ላይ የተንጠለጠለች ሀገር መሆኗ ነው። ኢትዮጵያ አሰብን እንደ ክሪሚያ ልትቆጣጠር የምትችልበት እድል ከጊዜ ወደ ጊዜ እየሰፋ ነው የሚሉት ተንታኙ ሩሲያ ክሪሚያን ከዩክሬን ግዛት ነጥላ እንደጠቀለለች ኢትዮጵያም አሰብን በተመሳሳይ ሁኔታ የምትቆጣጠርበት አዝማሚያ እየሰፋ ነው ብለዋል። ትውልደ ኤርትራዊ የፖለቲካ ተንታኝ አሁን ላይ ደግሞ ተጨማሪ ጫናዎች ወደ ኤርትራ እየመጡ ነው በማለት ስጋታቸውን ያከላሉ። ለዚህ ነው እኔ ሁልጊዜ ስጽፍም ስናገርም ካሁን ጊዜ ጀምሮ ከኢሳያስ በኋላ የሀገሪቱ ዕጣ ፈንታ መታሰብ ያለበት የምለው በማለት ምናልባትም በቀጣይ ከኢትዮጵያ ሊመጣ የሚችለው ፈተና ሩሲያ ክሪሚያን እንዳደረገችው ሊሆን ስለሚችል ፈተናው ቀላል ሊሆን አይችልም የሚል ሀሳባቸውን ያጋሩት። ሚስጥር የሚያባክኑ የመንግስት አመራሮች እንዲታሰሩ የሚያደርግ አዋጅ መጽደቁ እያነጋገረ ይገኛል። በግንቦት 2018 መጀመሪያ ላይ ለህዝብ ተወካዮች ምክር ቤት ቀርቦ ውይይት ሲካሄድበት የነበረው የኢትዮጵያ ስታትስቲክስ ረቂቅ አዋጅ ሚስጥር ባባከነ የስታትስቲክስ ሰራተኛና ለአገልግሎቱ ባለሙያዎች መረጃ የሚከለክሉ እንዲሁም ሐሰተኛ መረጃ የሚሰጡ ሰዎችን ለእስር የሚዳርግ ድንጋጌ አካቶ በፓርላማው እንዲጸድቅ ሆኗል። የህዝብ ተወካዮች ምክር ቤት ትናንት ባካሄደው 29ኛ መደበኛ ስብሰባው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ረቂቅ አዋጁን አስመልክቶ ያቀረበውን ሪፖርትና የውሳኔ ሀሳብ ተቀብሎ አጽድቋል። የብሔራዊ ስታትስቲክስ ቦርድ የሚያቋቁመው አዋጅ ቋሚ ኮሚቴው ይዞት በመጣው የውሳኔ ሀሳብ ረቂቁ ወደ ምክር ቤት ሲመራ የወንጀል ተጠያቂነት በሚለው አንቀጽ 35 ላይ ተደንግጎ የነበረውን አዋጁን ጥሶ የተገኘ ማንኛውም ሰው በኢትዮጵያ የወንጀል ህግ ድንጋጌዎች መሰረት የወንጀል ተጠያቂ ይሆናል የሚለውን ድንጋጌ አሻሽሎ ነው ያቀረበው። ቋሚ ኮሚቴው አሻሽሎ ያመጣውና በምክር ቤቱ ቀርቦ የጸደቀው አዋጅ ውስጥ እንደተብራራው የአገልግሎቱ ሰራተኛ የሆነ ሰው ሆን ብሎ ወይንም በቸልተኝነት በስራው ምክንያት በቀጥታም ይሁን በተዘዋዋሪ የሚያገኛቸውን ሚስጥራዊ መረጃዎች ከህጉ በሚጻረር መንገድ ከተጠቀመ ከ30 ሺህ ብር በማይበልጥ የገንዘብ መቀጮ ወይንም ከ6 ወራት በማይበልጥ እስር ወይንም በሁለቱም እንዲቀጣ ነው የደነገገው። በተጨማሪም የአገልግሎቱ ሰራተኛ የሆነ ሰው በሚመለከተው አካል ሳይፈቅድና ከህግ አግባብ ውጪ ሚስጥራዊ መረጃዎችን ካሰራጨ ለሌሎች አሳልፎ ከሰጠ
ሐሰተኛ የስታቲስቲክስ መረጃ ካጠናቀረ ወይም ከሰጠ ወይንም የስታቲስቲክስ ቅጾችን በፈጠራ ዳታ የሞላ እንደሆነ ተመሳሳይ ቅጣት ይጠብቀዋል። በሌላ በኩል አዋጁ ማንኛውም ሰው ሆነ ብሎ ወይም በቸልተኝነት የአገልግሎቱ ወይም መንግስታዊ ስታቲስቲክስ አመንጭ ሰራተኛ ስራውን እንዳይሰራ ከከለከለ ወይንም ካሰናከለ፣ በማስመሰል የአገልግሎቱ ሰራተኛ ሊባል ከሞከረ፣ የተሳሳተ መረጃ ከሰጠ ከ40 ሺህ ብር በማይበልጥ የገንዘብ መቀጮ ወይንም ከ1 ዓመት በማይበልጥ እስር ወይንም በሁለቱ እንደሚቀጣን የደነገገው። መረጃ የመስጠት ግዴታ ያለበት የአገልግሎቱ ሰራተኛ ሆነ ብሎ ወይም በቸልተኝነት ተግባሩን እንዳያከናውን ከከለከለ፣ ሐሰተኛ መረጃን ከሰጠ ከ10 ሺህ ብር በማይበልጥ የገንዘብ መቀጮ እንዲቀጣ ነው የደነገገው። ማንኛውም ሰው የተሰበሰበን ዳታ የያዘ ሰነድ ያለ ህግ አግባብ ሆን ብሎ ወይም በቸልተኝነት ካጠፋ እንዲሁም ካበላሸ ከ40 ሺህ ብር በማይበልጥ የገንዘብ መቀጮ ከ1 ዓመት በማይበልጥ እስር ወይንም በሁለቱም ይቀጣል። ማንኛውም ሰው ሆነ ብሎ በቸልተኝነት በአገልግሎቱ ወይም በኦፊሻላዊ ስታቲስቲክስ አመንጭ የተሰጠ ማንኛውንም ሰነድ አስመስሎ የሰራ፣ በሐሰት ያዘጋጀ ወይንም ከለወጠ ከ50 ሺህ ብር በማይበልጥ የገንዘብ መቀጮ ወይንም ከ1 ዓመት በማይበልጥ ጽኑ እስራት ወይንም በሁለቱም ይቀጣል። በተጨማሪም ለማታለል ወይም ተገቢ ያልሆነ ጥቅም ለማግኘት በማሰብ የሐሰት ስታቲስቲካዊ መረጃዎችን ሆን ብሎ ያቀረበ ወይንም ያሳተመ ወይንም ይፋዊ የስታቲስቲክስ ሪፖርቶችን፣ መዝገቦችን የለወጠ እንደሆነም ይኸው ቅጣት ይጠብቀዋል ነው የተባለው። በአዋጁ መሰረት የአገልግሎት ተቋሙ በዳታ አሰጣጥ መመሪያ መሰረት የመንግስታዊ ድርጅቶችና በነጻ እንዲወሰዱ ከተፈቀደላቸው በስተቀር የጥናትና ቆጠራ ጥሬ ዳታን ለመስጠት ክፍያዎችን በሚኒስቴሮች ምክር ቤት በሚወጣ ደንብ መሰረት ያስከፍላል ነው የተባለው። በመጨረሻም የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ እና የፕሬዝዳንት ዶናልድ ትራምፕ የልጃቸው ባለቤት ጃሬድ ኩሽነር በዶሃ ከአደራዳሪዎች ጋር እንደሚገናኙ የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። የአሜሪካ ምክትል ጠቅላይ ሚኒስትር ጄዲ ቫንስ በበኩላቸው ድርድሮች ስኬታማ ከሆኑ በዘላቂነት የተለወጠች ኢራንን ታያላችሁ ሲሉ ተደምጠዋል። የአሜሪካ ልዑካን ከአሸማጋዮች ጋር ቢወያዩም ከኢራን ባለስልጣናት ጋር እንደማይገናኙ ግን ቃል አቀባዩ ተናግረዋል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጅድ አል አናስሪ እንደተናገሩት በቀጣይ ቀናት በአሜሪካና በኢራን መካከል በከፍተኛ ባለስልጣናት ደረጃ ቀጥተኛ ውይይት ወይም ንግግር አይኖርም። ሁለቱ ሀገራት ለ4 ቀናት አንዳቸው በሌላኛቸው ላይ ሲሰነዝሩ የነበረውን ጥቃት አቁመው ልዑካንን ወደ ዶሃ ለመላክ ግን ተስማምተዋል። ጥቃት ለመሰንዘር መጀመራቸው የመግባቢያ ሰነዱን አደጋ ውስጥ ይጥላል በሚልም ነው ፍርሃትን ያነገሰው። አሜሪካና እስራኤል በኢራን ላይ የከፈቱት 4 ወራት የዘለቀ ጦርነት በመግባቢያ ሰነዱ አማካኝነት መገታት ችሎ ነበር። አሜሪካና ኢራን ከ2 ሳምንታት በፊት ስምምነቱን የፈረሙት በፓኪስታንና ኳታር አሸማጋይነት ነበር። ቢያንስ በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ በዘላቂነት ግጭት ለማቆምና ለኢራን የኒውክሌር መርሃ ግብር እልባት ለመስጠት ተስማምተዋል። በስዊዘርላንድ በተካሄደው የመጀመሪያው ሳምንታት ድርድር አበረታች ውጤት እንደታየ ፓኪስታንና ኳታር መግለጻቸውም አይዘነግ። የአሜሪካ የውጭ ጉዳይ ሚኒስትር ጄዲ ቫንስ በበኩላቸው ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር በጣም ጥሩ ነጥብ ላይ ትገኛለች ይላሉ። ከኢራን ጋር የሚደረጉ ድርድሮች ስኬታማ ከሆኑ የተለወጠች ኢራንን ትመለከታላችሁ ብለዋል። በቅርብ ሳምንታት ውስጥ ኢራናውያን መርከብ ላይ ጥቃት አላደረሱም። በሆርሙዝ ወሽመጥ በኩል ነዳጅ እያለፈ ነው። ምክንያቱም ኢራናውያን መርከብ ላይ ጥቃት ቢፈጽሙ የአጸፋ ምላሽ እንደሚሰጡ ፕሬዝዳንቱ በግልጽ ተናግረዋልና ሲሉም ገልጸዋል። ቫንስ በቃለ ምልልሳቸው ከኢራን ጋር የሚደረጉ ድርድሮች ስኬታማ እንዲሆኑም እንፈልጋለን፣ በዘላቂነት የተለወጠች ኢራን የምትመለከቱም ይሆናል ብለዋል። የተለወጠች ብለው የገለጿት ኢራን ቀጠናዊ ሽብርና አለመረጋጋት እንደማትደግፍ እንዲሁም በዘላቂነት የኒውክሌር ፍላጎቷን እንደምትሰርዝም ነው የገለጹ። በዚህ ምክንያት የዓለም ምጣኔ ሀብት ዳግመኛ ይቀበላታል። ይህም ለአሜሪካውያንና መላው ቀጠና ጥሩ ውጤት ነው ብለዋል። ጄዲ ቫንስ አክለውም የተገባ ባህሪ ካላሳዩና ማየት የምንፈልገውን ለውጥ ካላመጡ የኒውክሌር መርሃ ግብራቸው ይድማል፣ ወታደራዊ አቅማቸው ይንኮታኮታል፣ አሜሪካ ከእነሱ አንጻር ጠንካራ ናት በማለት ተደምጠዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።